ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፋችሁን ለዚህ ቻናል እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ የመጨረሻ አፕዴት ያገኘነውን የአሌክሳንደር ኢሳቅ የጉዳት መረጃ ነው። ይህ ተጫዋች በብዙ ፈተናዎች ይህን የውድድር ዓመት እያሳለፈ ነው። ባለፈው ሳምንት ቅዳሜ፣ በዚህ ያለፈው ሳምንት ላይ በሳምንቱ መጨረሻ ቅዳሜ ዕለት በነበረው የፕሪሚየር ሊግ ጨዋታ ሊቨርፑል ቶትናም 2-1 ባሸነፈበት የዕለቱ ጨዋታ የዕለቱን የመጀመሪያ ግብ 56ኛ ደቂቃ ላይ ከኢሳቅ ጋር በዚህ የዝውውር መስኮት ወደ ሊቨርፑል የተቀላቀለው ፍሎሪያን ቪርትዝ የመጀመሪያ አሲስቱን ባስመዘገበበት የዕለቱ ጨዋታ ነበር። ኢሳቅ የፕሪሚየር ሊጉን ሁለተኛ ግብ በጨዋታው አምስተኛ ተቹን ለአንድና ለመጨረሻ ጊዜ መንካት የቻለው የመጨረሻ ተቹ በአስደናቂ አጨራረስ የተጠናቀቀበት የኢሳቅ የመጨረሻ እንቅስቃሴ በሜዳ ላይ የተስተዋለበት ወደ ከባዱና በጣም ወደ ተሰጋው ጉዳት ተጫዋቹን ያሸጋገረበት እንቅስቃሴ ነበር። በአንድ ለአንድ ግንኙነት ሚኪ ቫንደቬንን ቀድሞ በታይሚንግ ያችን ኳስ በግሩም አጨራረስ ወይም ኢሳቅ ለምን ወደ ሊቨርፑል በዚህ ሁሉ ሚሊዮን ፓውንድ እንደተገዛ የሚያሳይ የብቃት ማረጋገጫ የሆነ አጨራረስ አሳይቶ ነው ተጫዋቹ እዛ አጨራረስ ላይ እዛው ጉዳት ያስተናገደውና ኢሳቅ ሊቨርፑልን ቀዳሚ ማድረግ የቻለበት በጨዋታው ትልቁ ልዩነት ሊቨርፑልን ካንቀላፋበት ያነቃ የዊርትዝን ድካም ፍሬ አልባ ድካም የነበረውን እንግዲህ ወደ ውጤት መቀየር የቻለ የተጫዋቹን ድካምም የሜዳ ውስጥ ጥረትም በስተመጨረሻ ፍሬ እንዲያፈራ ምክንያት የሆነ ለራሱም ደግሞ ትችት ተቃውሞን አፍ ማዘጋት የሚችል ኳሊቲውን አሳይቶ ነበር ማስቆጠር የቻለው። በዛች እንቅስቃሴ ግን የእግሮቹን የመጨረሻ ክፍል በግራ እግሩ ላይ ከፍተኛ ስብራት እንደተፈጠረ ነው አሁን ዘገባዎች የሚያሳዩ። ስብራት ይሄ በጣም ከባድ ይመስላል። አሁን ላይ በሚወጡ ዘገባዎች የመጀመሪያ ስቴጅ፣ ሰከንድ ስቴጅ እና ሰርድ ስቴጅ የሚባል የምርመራ የኤምአርአይ አይነት አለ። ነገር ግን እነዚህ ሁሉ ስቴጆች የየራሳቸው የምርመራ ስቴፖች አሉ እና በመጀመሪያ ስቴፕ ላይ የተደረገው ምርመራ ተጫዋቹ መጀመሪያ ያ አክሲደንት እንደተፈጠረ በደንብ ከተመለከታችሁ ጉልበቱን ነበር የያዘው እና የተሰጋው ኤሲኤል እንዳይሆን ኤሲኤል ከሆነ በቃ ሲዝኑ አከተመ፣ ቀጣይ ዓመት ኢሳቅ መጠበቅ ነው የሚል ድምዳሜ ነበር። የመጀመሪያው ምርመራ የተደረገው ኤሲኤል ነው አይደለም የሚለው ከኤሲኤል ተጫዋቹ አምልጧል። ነገር ግን ያጋጠመው ጉዳት ኤሲኤል ባይሆን እንኳን የጉዳቱ መጠን በጣም ጠንካራ በጣም ጠንካራ ያደረገው ይሄ ጉዳት ደርሶበት አሁን ለምሳሌ የጡንቻ ጉዳት፣ የተለያዩ ጉዳቶች አሉ። ነገር ግን በሕክምናው ዘርፍ ወይም በዚህ በተጫዋቾች ጉዳት ዙሪያ ትላልቅ ሪሰርቾችን በሚሰሩ የእግር ኳስ የሕክምና ሳይንቲስቶች ሲገለጽ ተጫዋቾች በእግራቸው ላይ የሚያጋጥማቸው ጉዳት እንደ ጉዳቱ መጠን የሚደረገው ትሪትመንት የተለያየ ጊዜ ስኬጁል ይቀመጥለታል። ከዚህ እስከዚህ ይመለሳል ይባላል። ለምሳሌ ቁርጭምጭሚቱ ላይ የሚያጋጥመው ጉዳት አለ። ስብራት ሳይሆን ጉዳት። ለምሳሌ በግጭት ተጫዋቾች አንዱ ላይ በታክል የሚያደርሰው ጉዳት ይኖራል በእንቅስቃሴ መሃል። እነዛ ጉዳቶች ይሄ ሪከቨር የሚደረጉበት የተለመደ ስቴፕና ስትራቴጂ አለ። አንዳንዴ ደግሞ ገፍቶ ሲመጣ የነዚህ ሳይንቲስቶች ወይም በየክለቡ የሚገኙ የሕክምና ማዕከል በሚሰራው ጠለቅ ያለ ሪሰርች የሚገኙ ደግሞ ውጤቶች አሉ፣ ጠንካራ ውጤቶች። በዛ ደግሞ የተጫዋቾች ጤንነት ሪከቨር የሚደረግበት ስቴፕ በየራሳቸው መንገድ የሚዘጋጅበት ስትራቴጂ አለ።
ነገር ግን አንዳንዴ እንደዚህ አይነት ጉዳት ለሪከቨሪ የክለቡን ብቻ ሳይሆን ተጨማሪ የሕክምና እርዳታ እንዲያስፈልግ ክለቡ አሁን ለምሳሌ ከዚህ በፊት ሮድሪ ኤሲኤል ሲያጋጥመው ሰርጀሪውን የተደረገው በማንቸስተር ሲቲ የሚገኙ ዶክተሮች ጋር አይደለም፣ ስፔን ሄዶ ነው እና የሪከቨሪ ስቴፑ በጣም ቀላል የነበረ ተባለ። ነገር ግን ሮድሪ ከጉልበት ጉዳት በኋላ እንደገና የባት ሃርምስትሪንግ ጉዳት አስተናግዷል በዘንድሮ ሲዝን እና እስካሁን አልተመለሰም እና ክለቦች በራሳቸው የሕክምና ማዕከልም እንዲሁም በተጨማሪ በተሻለ ሁኔታ የተሻለ ሲባል ክለቡ ደካማ ሕክምና ማዕከል ኖሮ ሳይሆን በዘርፉ ባለሙያ በጣም ልምድ ያካበተ ከፍ ያለ የሕክምና ማዕከልም እንደዚህ አይነት ተጫዋቾች ሰርጀሪ ይደረጋሉ ከክለቡ ሪኮመንድ ተደርጎ እና በዚህ መሰረት የኢሳቅ ጉዳይ ትንሽ ጉዳቱም ያልተለመደ ሆኖ ውስብስብ የሆነ ጠንካራ እግሩ ላይ ከፍተኛ ስብራት እንዳጋጠመው የአጥንት ስብራት እንዳጋጠመውና ይሄ ስብራት ምናልባት ተጫዋቹ ለተወሰኑ ወራት ከሜዳ ሊያርቀው ይችላል። እስካሁን ድረስ የቀድሞ ፊዚዮቴራፒስቶች ባደረጉት ግምታዊ ያስቀመጡት ግምታዊ የጊዜ እስኬጁል ላይ ቀላሉ የእግር ጉዳት ከሆነ ወይም ይሄ የመጨረሻ ዝቅተኛው ከሆነ ከ6 ሳምንት እስከ 10 ሳምንት ለዛውም በቀላሉ ደረጃ የተቀመጠ ይሄ ማለት ከ2 ወር እስከ 2 ወር ከ2 ሳምንት ገደማ ከሜዳ ይርቃል። መካከለኛው ከሆነ ከ2 ወር እስከ 4 ወር፣ ጠንካራው ከሆነ ከ3 ወር እስከ 6 ወር ከሜዳ ያርቀዋል ነው። በዚህ በ3 ስቴጅ ነው የተቀመጠውና አሁን ባለው ሁኔታና የመጀመሪያው ምርመራ በተደረገለት መሰረት የዛሬው የሰኞ የመጨረሻ የማራይ ውጤት በክለቡ ኦፊሻሊ ኮንፈርም የሚደረገው የጉዳቱ መጠን እስከሚረጋገጥ ድረስ ከ2 ወር እስከ 4 ወር ከሜዳ የሚያርቀው አይነት ጉዳት እንደሆነ ነው እየተነገረ የሚገኘው። ቢያንስ ይላል እንደ ዴቪድ ኦርኒስተን ዘገባ ከሆነ 10 የፕሪሚየር ሊግ ጨዋታዎች ያመልጡታል። በዚህን ሰዓት ለተወሰኑ ወራት ነው እርግጠኛ ለመሆን ይህን ጉዳት ትክክለኛ ጊዜውን ለመተንበይ የተቸገሩበት ዋነኛ ምክንያት የጉዳቱ ውስብስብ መሆን ነው። አሁን ጉልበቱ ላይ ምንም አይነት ጉዳት የለም። ከኤምሲኤልም ኤሲኤልም ጉዳት ተጫዋቹ አምልጧል። በጎ ነገሩ ይሄ ነው። ምክንያቱም አሁን ካጋጠመው ጉዳት እንደ ተጫዋቹ ሪከቨሪ አቅም በጊዜም ሊመለስ ይችላል። ከታዘበለት ጊዜም ወደኋላ ቀረብ ብሎ ሊመለስ ይችላል። ግን ለረጅም ጊዜ ለ3 ወራት ከሜዳ የመራቁ ዕድል አሁን ላይ እንደሚወጡ ዘገባዎች ከሆነ ሰፊ ከ3 ወርና ከዛ በላይ መሆኑ እንግዲህ የጊዜ ገደቡን በክለቡም በታማኝ ዘጋቢዎችም የሚወጡ የተለያዩ ዘገባዎችን ተከታትለን እንግዲህ የምናደርሰው የሚሆኑ ግን የመጨረሻ ሌተስት አፕዴቱ የኢሳቅ ጉዳት ሊቨርፑሎችን በከፍተኛ ስጋት ውስጥ የከተተ በጣም ያሰጋ ከባድ ጉዳት እንዳጋጠመው ነው የተሰማው። ነገር ግን አንድ ያስገረመኝ ጉዳይ አንድ የቶትናም ደጋፊ በጻፈው ትዊት ምክንያት በቀጥታ ሚኪ ቫንደቬል ላይ የግድያ ዛቻም በውስጥ መስመርም በተጫዋቹ ሶሻል ሚዲያም እንዲሁም በቶትናም ኦፊሻል የኤክስ ገጽ ላይ ዛቻዎች እየተላኩ ነው የሚገኙት እና በተለይ ከሚኪ ቫንደቬን ጋር በትናንትናው ፕሮግራም አድማጮች አንድ ጉዳይ አንስቼላችሁ ነበር። በአንድ ትዊት ላይ ወደ 1.5 ሚሊዮን ሪያክት ስለተመለከትኩ ነው እዛ ጋር በርካታ ኦዲየንስ ላይክ አድርጎት በጣም 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 ያ ጽሁፍ እግር ኳሳዊ አይደለም ማለት ሚኪ ቫንደቬን የፕሪሚየር ሊጉን አጥቂዎች ሆን ብሎ እየጎዳ ነው የሚል ትዊት ነበር የተጻፈው። ይህንን ተከትሎ እንግዲህ በርካታ ደጋፊዎች ያንን ጉዳይ ሪፖስት እያደረጉት ሪያክት እያደረጉ ኤክስ ላይ ይሄ ጉዳይ በከፍተኛ ሁኔታ ተጋግሏል። ይሄ ፕሮፌሽናሊዝምም አይደለም እንደዚህ አይነት ተጫዋቾችን ሆን ብሎ ለመጉዳት። ምክንያቱም እንዲህ አይነት ጉዳት ባይሆንም ግን ጠንካራ ጉዳት ለምሳሌ ቤንጃሚን ሼሽኮ፣ ዌልቤክ፣ ሌሎች ተጫዋቾችን በዘንድሮ ሲዝን የሰንደርላንዱ አጥቂ ሲያጋጥሙ በጣም ሜንሽን ተደርጓል እና አጋጣሚ ምክንያቱም የየክለቡን አጥቂ ማርክ የማድረግ ኃላፊነት ከክሪስቲያን ሮሜሮ ጋር የሚወጣ ተጫዋች ነው። ሆን ብሎ ተጫዋችን ሊጎዳ አይችልም እና ይህ ፖስት በድጋሚና ሚረር ይዞት ወጥቶ ነበር
የሚረር ፉትቦልን ኦፊሻል የኤክስ ገጽን ገብታችሁ ተመልከቱና ትዊት የተደረገለትንም ጭምር ፖስቶቹን ለጥፈውታል እዛ ላይ እና ተገቢ አይደለም። እና እዛ ጋር ደግሞ ስትመለከቱ ሆም ብሎና ኳሱን ለመከላከል የአንድ ተጫዋች ተሳትፎ ይታወቃል። ኳሷን ለማስጣል ባለው በሌለው አቅሙ ነው እና የአሌክሳንደር ኢሳቅ እግሩ ላይ ከፍተኛ ስብራት እና ጉዳት አስተናግዷል። ምናልባት ይሄ ጉዳት ሰርጀሪም ሊያስፈልገው ይችላል። ነገ ዛሬ ሰኞ ከሰዓት ከ9 ሰዓት በኋላ በዴቪድ ኦርኒስተንም ሆነ በሳሚ ማክቤል ካልሆነ በሊቨርፑል ኦፊሻል አካውንት ላይ ይሄ የጉዳት መረጃ አፕዴት ይሆናል። ማለት ተጫዋቹን ለምን ያክል ጊዜ ከሜዳ እንደሚያርቅ ግን 100% ከተስፋ ይልቅ በጊዜ ይመለሳል ከሚለው ይልቅ ለረጅም ጊዜ ከሜዳ ይርቃል የሚለው ነገር አሁን ላይ የተረጋገጠ ይመስላል በሚወጡ መረጃዎችና የመጀመሪያው የምርመራ ውጤት እንደሚያሳየው። አሁን ለሰርጀሪም ለሪከቨሪም የጉዳቱን መጠን በደንብ ለመለየት ነው ዛሬ ጠዋት በአግዜ ትሬኒንግ ማዕከል ተጨማሪ ምርመራዎችን ተጫዋቹ የሚያደርገውና የዘንድሮ ሲዝን ከመጀመሩ በፊት 2025 የአሌክሳንደር ኢሳቅ ሲዝን አይመስልም። ታስታውሳላችሁ ልክ ተጫዋቹ በጁን 1 በደንብ እንደምናስታውሰው የዝውውር መስኮቱ ተከፈተ። ክለቦች የፕሪሲዝንን ዝግጅት ጀመሩ። ኒውካስል ከሴልቲክ ጋር በግላስጎ የነበረውን ጨዋታ በራሱ ፍቃድ ከክለቡ ውጭ ሆነ። ከዛም በኋላ ኤዲያው ሲጠየቁ አይ መጠነኛ ህመም ስላለበት ነው ብሎ አስተባበሉ። ክለቡ ወደ ኤዥያ ቱር ሲያደርግ በራሱ ፍቃድ ከክለቡ ቱር ቀረ። ያኔም የበለጠ ከባድ ጉዳት ባይሆንም ሪከቨር ለማድረግ ነው ብለው አሰልጣኙ ደበቁ። ነገር ግን ታይምሳይድ የሚገኙ ተነባቢ ጋዜጦች በጭራሽ ኢሳቅ ወደ ሊቨርፑል መዘዋወር ስለሚፈልግ ክለቡን እጅ እየጠመዘዘ ነው ብለው መዘገብ ጀመሩ። ከፕሪሲዝን ውጭ ሆነ። ክለቡ ከዛ ቆይታ በሚያደርግበት ወቅት በባስክ ሳን ሰባስቲያን በቀድሞ ክለቡ ሪያል ሶሲዳድ የቅድመ ውድድር ጊዜ ዝግጅት ከክለቡ ጋር እያደረገ ስላልሆነ እዛ ቆይታ ያደረገ። ከኒውካስል መመለስ በኋላ ሲመለስ ከኤዲያው ጋር በነበረው ፊት ለፊት ግንኙነት በጭራሽ ለኒውካስል ድጋሚ ማሊያ ለብሻ አልጫወትም፣ ልቀቁኝ፣ ወደ ሊቨርፑል መሄድ እፈልጋለሁ ብሎ ለአሰልጣኙ ፊት ለፊት ተናገረ። ከዛም በኋላ ከፕሪሲዝኑ ሙሉ በሙሉ ውጭ ያደረጉት ተጫዋቹም ከክለቡ ጋር ለተያይዞ እንግዲህ ወደ ትሬኒንግ ክለቡ በሚወጣበት ሰዓት እንዲገባ ተደርጎ በዛ መልኩ ራሱን እያዘጋጀ ቆየ። ግን በየትኛው መመዘኛ ቅድመ የውድድር ጊዜ ዝግጅት በበቂ ሁኔታ ለማድረጉን ተከትሎ ወደ ሊቨርፑል ሲዘዋወር ደግሞ በዴድላይን ዴይ ተጫዋቹ ክለቡ ባደረገው የፕሪሲዝን የቅድመ የውድድር ጊዜ ዝግጅት የዛ ሃይ ሌቨል ፊትነስ ደረጃ ላይ ስለማይገኝ ሚኒ ፕሪሲዝን እየተሰጠው ነበር። መጠነኛ እስከ ኖቬምበር ድረስ የሚቆይ በጣም ፈታኝ የሆነ ፕሪሲዝን በግሉ እያደረገ። አንድ ደግሞ አሌክሳንደር ኢሳቅ ላይ የሚስተዋል ችግር አለ፣ የተፈጥሯዊ ችግር። ይሄ ደግሞ የሶፍት ቲሹ የጉዳት ሪከርድ አለው። የሶፍት ቲሹ የጉዳት ሪከርድ እንደ ግሮይን ኢንጁሪ አይነት ባት ላይ የሚያጋጥሙ የሶፍት ቲሹ ጉዳቶች ስለሚበዙ ተጫዋቹ ለምሳሌ 4 ተከታታይ ጨዋታ ቤስት ከሆነ 5ኛው ጨዋታ ቢያንስ ተጫዋቹ 45 ደቂቃ መጫወት እንዳለበት፣ በጣም ሎድ ማኔጅመንቱ ጥንቃቄ የተሞላበት መሆን አለበት። ተጫዋቹ እያንዳንዱን ጨዋታ 90 ደቂቃ አመቱ ሙሉ ማድረግ አይችልም ካለበት የሶፍት ቲሹ ችግር። ለዚህ ደግሞ በሊቨርፑል ሜዲካል ስታፍ አንድ ጥናት ተደርጎ ለአሌክሳንደር ኢሳቅ የተለየ መብት የተገኘ። የምታስታውሱ ከሆነ ተጫዋቹ ልክ ከዌስትሃሙ ጨዋታ በኋላ ሊቨርፑል እንደ ሲስተም ወረደ እንጂ የተጫዋቹ ፊትነስ አካል ብቃት አስተማማኝ ደረጃ ላይ መምጣት ጀምሮ ነበር እና በዛም ወቅት እንግዲህ ይሄ የሎድ ማኔጅመንቱ በአግባቡ የሊቨርፑል ሜዲካል ስታፎች ከፊትነስ አሰሪዎች ጋር በጋራ በመሆን በወሰዱት መብት ተጫዋቹ የነዛ የሶፍት ቲሹ ችግሮች በሊቨርፑል ቤት እየተቀረፉ መምጣታቸው ምልክቶች ታዩ። ስለዚህ ተጫዋቹን በብዙ ጉልበትና ፍጥነት
አቅም ራሱን ሰብስቦ ያም ያጎደለውን ፕሪሲዝን ሞልቶ ሁለተኛ ዙር ላይ በበለጠ ለመጠቀም ፕላን ተደርጎ ነበር ሲሰራ ነበር። ሁለተኛ ዙር ማለት ከጥር በኋላ ማለት ከጃንዋሪ ጀምሮ በዚህ በፌስቲቭ ፊክስቸር ወቅት ኢሳቅን ለመጠቀምና ተጫዋቹን ጉልበትም ፍጥነትም አካል ብቃቱን ሰብስቦ እንዲመጣ ከቶትናም ጋር ተቀይሮ ከገባበት ደቂቃ አንስቶ ካያችሁ ፍጥነቱ የነበሩት 4 ተቾች 5ኛ የግብ ተች እስከሚቆጠር ድረስ አስደናቂ ነበር የነበረው። የዛሽ ደቂቃ የ11 ደቂቃ የሜዳ ውስጥ ቆይታ ግን እድለኛ አልነበረም። በብዙ ውጣ ውረድ በብዙ ምስቅልቅል ባለና በተበላሸበት የኒውካስልን ሙሉ የቡድን ስፕሪት ፕሪሲዝን ባበላሸበት የሳመር ቆይታ ፍላጎቱን ምኞቱን የረጅም ጊዜ የሊቨርፑል ኃላፊዎችን ከጀርባ ሆነው የተጫዋቹን ልብ አሸፍተው ነው እንግዲህ 125 ሚሊዮን ፓውንድ እኛ እንከፍላለን ለኒውካስል አንተ ወደኛ ጋር ለማምጣት ብቻ ሙሉ በሙሉ ውሳኔን አንፊልድ አድርግ ብለው አደራድረው ተጫዋቹን አሳምነው በሜይ መጀመሪያ ጉዳዩን ገለው ነው እንግዲህ በዴድላይን ያመጡት። ይሄ ተጫዋች በሊቨርፑል ቤት በልዩነት እንዳይጀምር ፕሪሲዝን አምልጦታል። ይሄ የኢሳቅ ስኬታማ ዝውውር አይደለም እንደዚህ የሚባለው ጉዳይ ብዙም ተቀባይነት የለውም። ምክንያቱም እስከ ኦክቶበር ድረስ ፊትነሱ ካልተስተካከለ ተጫዋች ወደ ሪትም ሊመጣ አይችልም። የትኛውም ተጫዋች ነው ይሄ በዓለም እግር ኳስ ውስጥ ያለ ነው። ፕሪሲዝን አብሮ ያልተዘጋጀ ወይም ባለበት ክለብም ዝግጅት ያላደረገ ተጫዋች የተሟላ የውድድር ዓመት ሊያደርግ አይችልም። ለአንድ የውድድር ዓመት የሚሆን የአካል ብቃት፣ የትንፋሽ፣ የጉልበት፣ የታክቲክ እያንዳንዱን ክለቦች የሚዘጋጁት በዛም ወቅት ነው። በቂ ኢነርጂ፣ ጉልበት፣ ባትሪያቸውን ቻርጅ አድርጎ የሚመጡበት ነው። ኢሳቅ ያ ሁሉ አልፎታል። በኒውካስልም አልነበረም፣ በሊቨርፑልም አልነበረውም። አሁን ገና ወደ ተሟላ ፊትነስ እና አካል ብቃት ሲመጣ ደግሞ በጣም ከባድ የእግሩ ላይ ጉዳት አጋጥሞታል። ይሄ ከበድ ያለ ጉዳት ለምን ያክል ጊዜ ከሜዳ ያርቀዋል? አሁን ላይ ግምቶች እንግዲህ ከ2 ወር በላይ ከ3 ወር በላይ ሊያቆዩት ይችላሉ ነው። ዴቪድ ኦርኒስተን 10 ጨዋታ ከገመተ ቀጣይ ሊቨርፑልን የሊጉን 10 ጨዋታ ፊክስቸር ብትመለከቱ በ84 ቀን ውስጥ የሚደረጉ ጨዋታዎች ናቸው። ይሄ ማለት ኦልሞስት ወደ 90 ቀን 3 ወር ማለት ነው። እና እሱም ግምቱን ያስቀምጠው። ግን የዛሬው የሕክምና የምርመራ ውጤት የግድ አስፈላጊ ነው። ይሄ የብሪቲሽ ሪከርድን ሰብሮ አንፊልድ የደረሰው ምርጡ ስዊድናዊ ከኤርትራውያን ቤተሰቦች የተወለደው ኢሳቅ እንግዲህ ከባድ ጉዳት ማጋጠሙ ተረጋግጧል። አሁን ከትልቁ ተስፋ ሊሆን የሚገባው ተጫዋቹ በዚህ ሲዝን ተመልሶ መጥቶ ሊቨርፑልን ቢያንስ ለተወሰኑ ጨዋታዎች የመጨረሻ ጨዋታዎች ክለቡን ያግዛል ወይ የሚለው ነገር ግን የኢሳቅ በዚህን ሰዓት መጎዳት የሊቨርፑልን የጥር ዝውውር መስኮት ፕላንን 100% የመቀየር ፓወር አለው ይላል ዴቪድ ኦርኒስተን። ይሄን ጉዳይ አስምሩበት። የመቀየር ፕላናቸው ትልቁ የነበረው ይላል ተከላካይ ክፍላቸው ላይ ሴንተር ባክ ማምጣት ነው። ሜንሽን ተደርጎ ያለፈው ጊዜ የሰማሁት ማርክ ጌሂና ኒኮላስ ሾልተርበርግን ነበር የቦሩሲያ ዶርትመንዱን። አሁን ግን ተጨማሪ ፕላን በድጋሚ አስገዳጅ በሆነ መልኩ ሰኞ ዕለት በሚሰሙት ውጤት የፕላን ለውጥ ሊያደርጉ ይችላሉ። የፕላን ለውጥ ከተደረገ ከሆነ ደግሞ በቀጥታ አውት ኤንድ አውት ነምበር 9 ሳይሆን ተጨማሪ የማጥቃት ክፍሉን የሚያጠናክር ይሄ አማራጩ ሰፊ የሆነ ተጫዋች ነው። በሊቨርፑል ቤት ደግሞ በተደጋጋሚ ስሙ በሊቨርፑል ኃላፊዎች የሚነሳው አንቷን ሴሜንዮ ነው፣ ምናልባት በገበያ ላይም ሊገኝ የሚችለው ተጫዋች። ስለዚህ ሊቨርፑል ፕላናቸውን ሊቀይሩ ይችላሉ። አስገዳጅ የሚሆነው ግን የኢሳቅ ቆይታ ወሳኝነት አለው። ከሜዳ ምን ያክል ጊዜ ይርቃል? ተጫዋቹ ጉዳቱ ከበድ ያለ ነው። ቶሎ ሪከቨር ለማድረግ በዚህ ውድድር ዓመት ምን ያክል ጨዋታ ላይ ሊደርስልን ይችላል የሚለውን ጉዳይ ተመልክተው ወደ ገበያ ግን መውጣታቸው የማይቀር ነው። የሚቆይ ከሆነ ሊቨርፑል 100% ገበያ ላይ ይወጣል አለ። ማይቆይ ከሆነ ግን
የፊት መስመሩን የማስፈረም ጉዳይ ሊቀዛቀዝ ይችላል። ግን አሁን ባለው ሁኔታ ግን ፕሮፖዛሎች ሊዘጋጁ ቅድመ ዝግጅት እየተደረጉ ነው። ያው ዞሮ ዞሮ አንቷን ሴሜንዮ ዝውውር ላይ ልክ ኖቬምበር ውስጥ አንድ ፕሮግራም ሰርተንላችሁ ነበር። ዳይሬክት ኮንታክቶችን አድርገው ሪሊስ ክሎዞችን አጣርተው ሁሉንም ነገር ጨርሰው ዝም ብለዋል። ማለት ለተጫዋቹ የሚያስፈልገውን ቅድመ ሁኔታ እንደውም ዘጋርዲያን ከትናንትና በስቲያ ይዞ በወጣው ዘገባ መሰረት ተጫዋቹ በግል ፍላጎቱ ከሁለቱ ማንቸስተሮች ይልቅ አንፊልድ መዘዋወር ነው። ግን በርንማውዝ የሚለቅ ከሆነ ነው። የተጫዋቹ የዝውውር ሂደትን እንደምታውቁት ነው። ለ10 ቀን አክቲቭ የሚሆን ሪሊስ ክሎዝ ነው ያለው ከጃንዋሪ 1 እስከ ጃንዋሪ 10። በጃንዋሪ 10 ምሽት 6 ሰዓት በእኛ ሰዓት አቆጣጠር ሪሊስ ክሎዙ ኤክስፓየርድ ያደርጋል። ከዛም በኋላ ግን በቀጣይ ሳመር ተጫዋቹን አንድ ክለብ ማስፈረም ከፈለገ 48.4 ሚሊዮን ፓውንድ ነው የሚከፍለው። በዚህ ጃንዋሪ ግን በአንገብጋቢ ሁኔታ ማስፈረም የሚፈልግ ክለብ 65 ሚሊዮን ፓውንዱን ቼኩን ዳምፕ አድርጎ ነው የሚወስደው። ስለዚህ የተጫዋቹ ውሳኔ እንጂ በርንማውዝ አክቲቭ አድርጎ የትኛውንም ክለብ ጥያቄ ይቀበላል። ተጫዋቹ ግን ወደዚህኛው ክለብ ነው መዘዋወር የምፈልገው ሲል በቀጥታ ሄደው ክለብ ከክለብ ጋር ድርድር ይጀምራል ማለት ነው። ስለዚህ ተጫዋቹን የማግባባት የማሳመኑ ሂደት ኖቬምበር ላይ ሊቨርፑል ጀምሮ ድምፁን አጥፍቷል። አሁን ግን ዝውውሩ የሚመሩት ሁለቱ ማንቸስተሮች ነው። ስለዚህ የኢሳቅ ቆይታ በጉዳት ምን ያክል ጊዜ ከሜዳ ይርቃል የሚለው ነገር ሲረጋገጥ ሊቨርፑል በቀጥታ ወደ አንቷን ሴሜንዮ ዝውውር በድጋሚ መጀመሩ የማይቀር ነው። ይሄ የተረጋገጠው ደግሞ ከዴቪድ ኦርኒስተን ነው። ነገር ግን የኢሳቅ የጉዳት መጠን ከተረጋገጠ በኋላ ብቻ ነው ይሄ ነገር ተፈጻሚ ሊሆን የሚችለው። ይሄን ደግሞ ዛሬ ሊቨርፑል ኦፊሻሊ የተጫዋቹን የጉዳት መጠን ሊያረጋግጥ ይችላል። ለኢሳቅና ለሊቨርፑል በጣም አሳዛኝና መጥፎ አጋጣሚ ነው። ምክንያቱም በዛ ደረጃ ክለቡም ተጫዋቹም ተፈላልገው የተገናኙበት በብዙ ዝግቦች የተጠናቀቀው የሳመር የዝውውር መስኮት የተጫዋቹ የእግር ኳስ ማንም ተጫዋች በእግር ኳስ ኬሪየር ውስጥ እንዲህ አይነት ፈታኝና ከባድ ጉዳት አያጋጥም። በጉዳት የትኛውም ክለብ አይጠቀምም። የትኛውም ክለብም ይሄ የተለየ ትርፍ አያገኝም እና ተጫዋች ተጎድቶ ደግሞ የሚጠቀምም ክለብ ካለ ወይም እንጠቀማለን ብሎ የሚያስብም ደጋፊ ካለ ያ እግር ኳስ አይደለም። ምክንያቱም እነዚህ ተጫዋቾች ናቸው እግር ኳስን እንድንወድ ያደረጉን እና ሰርቶ የሚበሉበት እግር ነው እና በጣም እንዲህ አይነት አሰቃቂ ጉዳቶች ሲመዘገቡ በጣም አሳዛኝ ነው እና አንድ የሊቨርፑል ኢኮ ዘጋቢ ፖል ግሮስት የሚባል ትናንት ምሽት አንድ ዘገባ ይዞ ወጥቶ በጣም አሳዛኝ የሆነ መረጃ ነው እዛ ጋ የጻፈው እና መልበሻ ክፍል ውስጥ በጣም ከፍተኛ ፔን ያለውና የኢሳቅ ድምፅ ይሰማ ነበር፣ እንባም ነበረው። ጉዳቱ ምን ያክል አሰቃቂ ቢሆን እና አሊሰንን ጋዜጠኞች ሲጠይቁት አድምጣችሁ ከሆነ በቅርቡ ይመለሳል ብዬ ተስፋ አደርጋለሁ፣ ግን በጣም ፔን አለው አለ። ፔኑና መልበሻ ቤት ውስጥ የሊቨርፑል ተጫዋቾች በጣም ሪያክሽናቸው ደስ አይልም። ማለት በድል ውስጥ ያለ ሀዘን ነበር። እሱ በማስቆጠሩ ሁሉም ደስ ብሎታል፣ ግን በሱ ጉዳት ደግሞ ሁሉም የቡድኑ ስታፎች በጣም አዝነዋል፣ ሰክተዋል እና ከስቴዲየሙም የሄደው ይሄ በከፍተኛ ጥንቃቄ በተሞላው እግሮቹ ላይ የተለያዩ ባንዴጆች ምኖች ተደርገውለት ነው የወጣውና መንቀሳቀሱላ እስኪቸግረው ድረስ ከሜዳም እኮ በስትሬቸር ሊወጣ ነበር። እንግዲህ የሊቨርፑል የሕክምና ባለሙያዎች ናቸው ስትሬቸሩን ትተው ተጫዋቹን ደግፈው ያወጡትና በጣም ከፍተኛ ፔን ያለው ጉዳት ነውና ዛሬ እስቲ ምርመራውን ምናደምጥ ይሆናል። አንዳንድ የሚጻፉ ጽሁፎች እንግዲህ እግር ኳሳዊ ስላልሆኑ 125 ሚሊዮን ፓውንድ የወጣበት ተጫዋች እንዲህ በእግር ኳስ ድንገት የሚፈጠር አክሲደንትን ከወጣበት ገንዘብ ጋር የሚያገናኙ ይሄ የእግር ኳስ እይታ አይደለም። ማለት እንዲህ አይነት እይታ ያላቸው የእግር ኳስ ተመልካቾች እንግዲህ ልትታረሙ ይገባል። ማለት በተጫዋቾች ጉዳት በአብዛኛው ስናይ የትኛውም ተጫዋች ከፍተኛ ጉዳት ሲያጋጥሙ ሁሉም የእግር ኳስ
ተጫዋቹም ተመልካቹም በጋራው ነው ሲያዝን ነው እና በተጫዋቾች ጉዳት ሴሌብሬት ማድረግ በጣም ሰብአዊነት የጎደለው ተግባር ነው እና ብዙም የሚያስደስት አይደለም። በተለይ የጉዳቱን አይነት ምናልባት በምስሎች የተደገፈ ነገር ብትመለከቱ እግሩ ያበጠው ምስል የሆነ ሰዓት ምስሉን ማግኘት ችዬ ነበር፣ ግን ከዛም በኋላ ምስሉን በፍጥነት ነበር ያጠፉት። በጣም ከፍተኛ እብጠት አለው። ከባድ ስብራት ነው ውስጥ አጥንቱ ላይ ያጋጠመው እና ይሄ የብሪቲሽ ሪከርድ የተከፈለበት ክላስ ያለው አጥቂ እንግዲህ ከባዱን ጉዳት አስተናግዷል። ምናልባት ዛሬ ኦፊሻሊ የተጫዋቹ ለምን ያክል ጊዜ ከሜዳ እንደሚርቅ የሰርጀሪው መጠን እያንዳንዱ ጉዳይ ይወጣል። በማክሰኞ ንጋት ፕሮግራማችን ሰብሰብ አድርገን ስለ ሁኔታውም ከውስጥ አዋቂዎችም መረጃዎችን ተጠባብቀን ወደ እናንተ የምናደርስ ይሆናል። ለማንኛውም ግን ጉዳቱ በጣም ይከፋ ነው። የአሌክሳንደር ኢሳክ ጉዳት የሊቨርፑል ደጋፊዎች ከጠበቁት በላይ አስከፊ ጉዳት ነው። ስጋቱ ከፍ ብሏል። የሕክምና ባለሙያዎችም በመጀመሪያው የምርመራ ውጤት ደስተኛ አይደሉም። ጠንካራ ጉዳት ነው ያጋጠመው እና በቶሎ እንዲመለስ እንደ አንድ እግር ኳስ ተመልካች ምኞታችን ነው። ቶሎ ተመልሶ የእግር ኳሱን ቤተሰብ ቢያዝናና፣ የክለቡን ደጋፊዎችን ቢያስደስት፣ የወጣበትን ገንዘብ ቢመልስ በብቃቱ ይሄ ነው እግር ኳስ። እየተጫወተ ስለ ገንዘቡ ብንተቸው ይሻላል። ተጎድቶ ከሜዳ ርቆ ኪሳራ ነው ከሚባል እንደዚህ አይነት አመለካከት ለሚመለከቱት ደካማ የእግር ኳስ ተመልካቾችም አፍ ውስጥ ከሚገባ ብቃቱ ሳይስተካከል በወረደበት ብቃት ኢሳክ ቢተች ነው የሚሻለው። እንዲህ አይነት የከፋ ጉዳት አስተናግዶ ለረጅም ጊዜ እንግዲህ ከሜዳ መራቁ አይቀርም። እስቲ ጉዳዩን ተመልክተን ወደ እናንተ ይዘን የምንመጣ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታደርጉ የአክብሮት ግብዣችን ነው። አስቶን ቪላ እና ማንቸስተር ዩናይትድ እሁድ ምሽት ብቸኛ ጨዋታ ያደረጉትን የ2-1 የቪላን ድል በሞርጋን ሮጀርስ 2 ግብ፣ ማቲያስ ኩኛ ብቸኛዋን ግብ ለማንቸስተር ያስቆጠረበትን እንዲሁም በአፍሪካ ዋንጫ ትናንት በደማቅ ሁኔታ በተከፈተው ሞሮኮ ኮሞሮስን 2-0 በኢብራሂም ዲያዝ እና አዩብ ኤልካቢ ባስቆጠረው ግብ ማሸነፋቸውን እንዲሁም በኢሳቅ ጉዳት በ3 ፕሮግራሞች ሰኞን ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ማክሰኞ ንጋት ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።